እባክዎትን አባታችን ብፁዕ አቡነ መቃርዮስ ፍኖተ ጽድቅ ላይ የሰሩትን ስህተት በምዕራብ ካናዳ አገረ ስብከት ላይ እንዳይደግሙ። መድኃኔዓለም ብዙ ተአምሩ ተነግሮ አያልቅም። ተመልከት፣ ከዚህ ውስጥ ሰው ይተርፋል። መስተፋቅር ሚስት ማግባት ባል ማግባት የሚለቅ ማረፍ አለባችሁ። እናንተም ቢሆን ያ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ። ሰላም እንደምን አላችሁ ውድ የነሲቡ ቤተሰቦች? እኔ እጅግ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥተናል። ይህን ሰሞን በሶሻል ሚዲያ ሲዘዋወሩ ከነበሩ ቪዲዮዎች መካከል እጅግ ድንቅ የሆኑ የምንወዳቸው የአባቶቻችን ትምህርቶችን ይዘናል። እነሱን ትምህርቶች እያየን አብረን እንማማራለን። ይህን ሰሞንም መነጋገሪያ ርዕሰ ጉዳይ አላቸው ያልናቸውን ቪዲዮዎች ይዘናል። እነሱንም ቪዲዮዎች እያየን አብረን አስተያየቶቻችን እንሰጣለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በእግዚአብሔር ስም እንጠይቃለን። ይህንን ቪዲዮ ማየት ከመጀመራችሁ በፊት ቪዲዮን ላይክ አድርጉት። ላይክ ማድረግ 1 ሰከንድ አይፈጅም፣ የሚያስከፍለውም ነገር የለም። ለዚህ ቻናልም አዲስ የሆናችሁ ሰዎች የቻናል ነሲቡ ሆነው እኔ ደግሞ ተመስገን ነኝ። በዚህ ቻናል የአባቶቻችን ትምህርቶችን እያመጣን የምንማማርበትና ወቅታዊ ጉዳዮችን እያመጣን አስተያየት የምንሰጥበት ቻናላችን ነው። ይህንን ቻናልም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እስኪ ቀዳሚ ወዳደረግነው ቪዲዮ እንለፍ። አንድ ዜናበው ላይ ያለ ታሪክ አለ። መነኩሴ ነውና ሰይጣን በጣም በብዙ ፈተና ሊፈትነው ሞከረ። ነገር ግን አላሸነፈው። መጨረሻ ላይ ምን አለው ይባላል? ተጠጋውና በቃ ከ40 ዓመት በኋላ ነው ልጥልህ የምችለው፣ ስለዚህ ምንም አሁን አልችልህም ብሎት ሄደ። ከዛ ያ መነኩሴ ምንም ብሎ ማሰብ ጀመረ። ስለዚህ ከ40 ዓመት በኋላ ነው የሚመጣው ማለት ነው አለ። ስለዚህ እስከ 40 ዓመት ድረስ ልሰራው የምችለው ጽድቅ እንዳለው ሁሉ ደግሞ ያላየሁትን የማይበትም እድል አለ ብሎ ማሰብ ጀመረ። አያችሁ ክፋቱን ሰይጣን ስለ ንስሐ ራሱ ሲሰብካችሁ እና ከዚህ ዘመን በኋላ መጥቼ ጥላሃለሁ ብሎ ሲናገር ራሱ የሚጥልበትን ጊዜ የለም እየተናገረ ያለ። ያቺን ቀን ፈልጎ ያቺን ቀን በማሰብ የሆነ ጉዳት ማድረስ ፈልጎ ነው። ስለዚህ ያ መነኩሴም በአቱን ዘጋና ወጣ። እስቲ ዓለም ምን ትመስላለች ብሎ ለማየት ማለት ነው። እንደ ወጣ እግዚአብሔር ቸር ነውና ያንን ሁሉ ዘመን በአቱን ዘግቶ ሲጸልይ የነበረውን መነኩሴ መልአኩን ላከልኝ እና መንገድ ላይ ሲሄድ አገኘውና ምን ልታረግ ነው አለ። አይ ከ40 ዘመን በኋላ እንደምፈተን ስለሰማው እስቲ ትቻት የመጣዋት ዓለም ምን እንደምትመስል ሊያት ብዬ ነው እና የእግዚአብሔር መልአክ ምን አለው? አይ ዝም ብለህ ተመለስ፣ መቼም ዓለሙ አይጠቅምም፣ ግባ ተመልሳል። በገባ በ3ኛው ቀን አረፈ። ግን ሰይጣን ከስም በኋላ ነው መጣለው። አያችሁት? የክርስቶስ መዘግየት ስንቱን እኮ ወደ ዓለም መልሶታል። መምህራችን በጣም ደስ የሚል ትምህርት ነው ያስተማሩን። አብዛኛዎቻችን እኔንም ጨምሮ ህይወታችን እንደዚህ ነው። ሞት አለ ብለን ንስሐ የማንገባ ሞት አለ ብለን እንደው ለእግዚአብሔር መንግስት የተዘጋጀን አይደለንምና እንደው መምህራችን የአንድ አባትን ታሪክ አምጥተው ያስተማሩ። እንደው ሞት ዛሬ ይመጣል፣ ነገ ይመጣል። ሁሌም ቢሆን ሞት እንደሚመጣ አስበን ለእግዚአብሔር መንግስት በንስሐ የተዘጋጀን እንድንሆን ነው መምህራችን በትምህርታቸው የነገሩን። በጣም ደስ የሚል ትምህርት ነው መምህራችን ያስተማሩን። ለመምህራችን እግዚአብሔር ይስጥልን፣ በጣም እናመሰግናለን። እንቀጥል እስኪ። ይፈቀዳል ግን ካህን ተኩሶ መግደል አይፈቀድም። እንደው ህይወት አስገድዶት ነው። ህይወት አስገድዶ ልጆቼ ረሃብ ሲሞቱ ጾም ሲያድሩብኝ ከጓደኞቼ ልጆች ጋር የኔ ልጆች አንገታቸውን ሲደፉ ረሃብ እኔም ደግሞ አልቻለኝ ብሎ ያለ ስራ የገባሁት እንጂ መሳሪያማ አይገባኝ። የኔ መሳሪያ ሲጨንቅ መቼም የማይደረግ ነገር የለም። ጨንቆኝ ነው እንጂ መሳሪያ ለኔ አይገባኝም። መሳሪያ ጸሎቴ፣ መሳሪያ ዳዊቴ እቺ ናት እንጂ ሌላ አልተሰጠኝም። እግዚአብሔር መጀመሪያ ሲሰጠኝ እቺ ነው ጸጋ ብሎ ሲሰጠኝ፣ በእቺው ላይ ግን እንቅፋት መጥቶብኝ ነው። ይህን ሰሞን እንግዲህ በጣም በሶሻል ሚዲያ ሲዘዋወሩ ከነበሩ ቪዲዮዎች መካከል የአባታችን ቪዲዮ አንዱ ነበረ። አባታችን ቁልቢ ገብርኤል ቀዳሽ እንደነበሩና ከዛ ወጡ። ከዛ በኋላ ደግሞ ስራ ጥተው በዘበኝነት ስራ እየሰሩ እንደሆነ፣ አሁን ላይ ካህኑ ነው መሳሪያም እያያዙ እንደሆነ አባታችን እየነገሩና ነውና አሁን ላይ በቤተክርስቲያናችን በጣም ካሉት ችግሮች መካከል ካህኑ ነው ለመቀጠር እንኳን ወይ ዘመድ ወይም ደግሞ ብር የሚያስፈልግበት፣ ምን ተምርሃል ተብሎ የማይጠየቅበት፣ ስንት ብር ይዛል ነው የሚባል እንጂ አሁን ቤተክርስቲያን ለመቀጠር ምን ተምርሃል፣ መጽሐፍ
ተምርሃል፣ ቅዳሴ ተምርሃል፣ ድጓ ተምርሃል ተብሎ አይጠየቅምና እንደ አይነት ነገሮች ስለበዙ እንደው የተማሩ አባቶቻችን በዚህ መልኩ ከቤተ ክርስቲያን ርቀው ያልሆነ ስራቸውን እየሰሩ ነውና ይህ ብቻ አባት አይደሉም። እኔም በግሌ የማውቃቸው በጣም ብዙ ሰዎች አሉ የቤተ ክርስቲያን መምህራን ነው የቤተ ክርስቲያን እንግዲህ ካህናቱ ነው ግን በዘበኝነት ስራ የሚሰሩ ከክህነታቸው አንፃር የማይመጠን ስራ የሚሰሩ በጣም ብዙ ሰዎች አሉና አሁን ቤተ ክርስቲያናችን ላይ ባለው ችግር ምክንያት ይህ ነገር እየተስተካከለ አይደለምና በዚህ ችግር ምክንያት እንዲህ አይነት አባቶች ከቤተ ክርስቲያን እየወጡ እንግዲህ ያልሆነ ስራ እየሰሩ ነውና በጣም የሚያሳዝን ነው። የአባታችን ለመርዳት በጣም ብዙ ሶሻል ሚዲያ ላይ እንቅስቃሴ እየተደረገ ያየው ነበርና እንደው እኛም የአባታችን አካውንት ከታች እናስቀምጥላችኋለን። ሁላችሁም የተቻለን ረድተን እንግዲህ አባታችን ከዚህ ስራ ወጥተው የራሳቸውን ስራ የሚጀምሩበትና ቤተክርስቲያን የሚያገለግሉበትን ነገር ብንፈጥርላቸው እንላለን። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ሀብታም ብቻ መድኃኔዓለም ብዙ ተአምሩ ተነግሮ አያልቅም። ተመልከቱ። ከዚህ ውስጥ ሰው ይተርፋል። እንደው የእውነት ይሄ ተአምር ነው። ይሄ ተአምር ጎማው ያለበት የሹፌሩ ቦታ ነው። ይህ ተአምር መድኃኔዓለም የሚሰራውን ስራ ተመልከቱ። ይህን የሚያክል ኮንቴነር የጫነ መኪና እንግዲህ ትሞታለህ ሲል ትሞታለህ ካለ ቀንህ ግን ወንድሜ ከዚህም ትተርፋለህ። ይኸውልህ ይህን ተመልከት፣ ይህን ተመልከት። ጎማው የሹፌሩ መቀመጫ ላይ ነው ያለው። መሪው ይሄው ግን ከዚህ ውስጥ ተርፎ በቪዲዮ አሳያችኋለሁ። የእውነት ዛሬ መድኃኔዓለም ነው። መድኃኔዓለምን ጠርቼ ወጥቼ ብሎ እየተናገረ እየመሰከረ ጸልዬ ወጣሁ እያለ እና ለእኛም ትምህርት ነው። የድንግል ማርያም ልጅ እንኳን አተረፈ በሉት መድኃኔዓለም በዕለተ ቀኑ እንግዲህ እሱ ደግሞ ላስጎብኛችሁ። ይሄ ነው እንግዲህ ሹፌሩ እዚህ ጋር እየቀረጸ ነው። ከወዲህ አንስቶ እየቀረጸ ነው። የውጭኛውን መኪና በጣም ተጎድታለች። ሹፌሩ ይሄ ነው። ከዛ ተአምር የተረፈ መድኃኔዓለምን የድንግል ማርያምን ልጅ ጠርቼ ነው የተረፍኩት እያለ ሲመሰክር ያለ የመሰከረ ይሄ ስልክ የሚያወራ አንዲት ጭረት የለበትም። አንዲት ጭረት በጣም የሚገርም ነው። እንግዲህ ከዚህ አደጋ ሰው ይተርፋል ብሎ ማሰብ በጣም የማይታመን ነገር ነው። የእግዚአብሔር ቸርነቱ የእግዚአብሔር ጥበቡ እስከዚህ ድረስ ነው እኛን የሚጠብቀን። እኛ ግን እግዚአብሔርን በጣም የምንለምነው ነገር ብዙ ነው። እንዲሁም አባቶቻችን ምን ይላሉ? ጸሎት ሲያደርጉ እኔ የምፈልገውን ሳይሆን አንተ የሚያስፈልገኝን ነገር ስጠኝ ይላሉና እኛ የምንፈልገው ነገር ማይረባን እኛን ሊያጠፋን የሚችል ነገር ሊሆን ይችላል። እንዲሁ አባቶቻችን ደግሞ በጸሎታቸው አንተ የሚያስፈልገኝን ነገር ስጠኝ ሲሉ ታስብልኛለህ፣ ለኔ አንተ ከኔ በላይ ታስባለህ እንደማለት ነውና እንደው እግዚአብሔር እኛን ቸርነቱ ጠብቆ እንደዚሁ በኪነ ጥበቡ ከዚህ ነገር ያተርፈናልና በጣም የሚገርም ነው። እንደ ወንድማችን እግዚአብሔር እንኳን አተረፈው። በእንዲህ አይነት ነገሮች ደግሞ የእግዚአብሔርን ድንቅ ስራ የእግዚአብሔርን ተአምሩ የምናይበት ነገር ነውና እኔ በጣም ገርሞኛል። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እስኪ እንቀጥል። እግዚአብሔር በእውነት ከኔና ከእናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን እግዚአብሔር እንዲህ ይላል ከንፈርህ ከኔ ጋር ነው፣ ልብ ግን ከኔ ጋር አይደለም ይላል። እግዚአብሔር የሚፈልገው ልባችንን ነው። እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ? አዎ። ምን ማለት ነው? ልቡናን ከክፉ ሐሳብ እንድንተው፣ ደግሞስ ሰውነትን ከመጥፎ ስራ እንድንከለክል፣ ከዚያስ በኃጢአት ሳያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ እየወጣ ይመጣል። እግዚአብሔር ልባችንን ስንጠብቀው ይወዳል። እግዚአብሔር አያችሁ፣ እግዚአብሔር ይውላችሁ። እኛ ብዙዎቻችን በጸሎት ህይወታችን ተደማጭ ለምን አልሆንም ካል ቃላችን፣ ከንፈራችን፣ አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል፣ ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እግዚአብሔር የሚፈልገው ልባችንን፣ እኛ የምንሰጠውስ ማነበነባችንን። ከቃሉ ጋር እንመሰጣለን፣ አብረን እንሆናለን። ግን ደግሞ አደራችሁን እንዲህ ስለማደርግ ጸሎትን ላቋርጦ እንዳትሉኝ አይደለም። እሷኑን ብትሆን እናድርግ። እግዚአብሔርም ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሰይጣን ይሰማዋል ይላሉ። ማን ይሰማዋል? ሰይጣን ይሰማዋል። በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ እያወናጨፈ ሲሄድ ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱታል? ይነክሱት ይመስላችኋል? አይነክሱትም። ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ። አያውቁም? የት ያውቃሉ? እናስ
ዝም ብለው መጮህ ነው ስራቸው። ሲያንቆሻቁሽ ብቻ መደንገጥ ነው ስራቸው። ግድ የለም እናንቆሻቁሸው ወገኖቼ። የትም የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ። ለምን እንዳትተውት ጸልዩ። ለምን ቢያንስ ገበሬ እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ። ለምን ያክል? ለዘር ያክል። ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ። አይ ልቤ የለም ብላችሁ እንዳትተውት አደራ ለማለት ነው። ግን እንደዚህ እናድርግ ወገኖቼ። አዎ ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል? ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደምናሴ ካልሰገርንለት እንዴት ይቀበለናል? ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን? ኦርቶዶክሳውያን አካላችንን ሰጥተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለም ከተባለ እግዚአብሔር እንዴት ያገኘናል? ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው። አታስታውሱ? ልቤ መልካም ነገር አፈለቀ የሚለውን ዳዊት ነው። ባሪያቆንስ አያችሁ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን። ክፉ ሐሳብ እንዳያስብ፣ ከመጥፎ ስራ እንዲወገድ፣ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን። ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል። በልባችን በደል ካለ ይሄው አረጋግጥኩላችሁ እንዴት እንቀበላለን? እንዴት ይሰማዋል እግዚአብሔር? ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀ ልብህን ጠብቅ የሚለው ይሄ ነው። መምህራችን በጣም ደስ የሚል ትምህርትን ያስተማሩን። በጣም ብዙዎቻችን ይህንን ጨምሮ ከምንቸገርበት ነገር መካከል ያው ጸሎት እናደርጋለን ግን ባፋችን ነው እንጂ በልባችን ሌላ ቦታ ነን። በጣም ብዙዎቻችን ማለት ነው እኔንም ጨምሮ ይሄ ችግር ሆኖብናል። እንደው ለዛ መፍትሄ የሚሆነን ትምህርት ነው ያስተማሩን። በአፋችንም በልባችንም እግዚአብሔርን እንድናኖር ሁሌም ቢሆን የእግዚአብሔር መልካም ፍቃድ እንዲሆን አዘውትረን መጸለይ እንዳለብን መምህራችን በትምህርታቸው ነግረውናል። ለመምህራችን እግዚአብሔር ይስጥልን፣ በጣም እናመሰግናለን። እንቀጥል። ኃጢአት አንድን ሰው ከእግዚአብሔር ከተወለደ በኋላ እንደገና ከእግዚአብሔር ልጅነት ለይታ የሳጥናኤል የዲያብሎስ ባሪያ ታደርገዋለች። ክርስቲያኖች አስተውሉ፣ ቀላል ነገር አይደለም በእውነቱ። ሰይጣን በጣም ብርቱ ተዋጊ ነው፣ ጽኑ ጠላትም ነው። በእውነቱ ጠላታችን የሚባለው በመጽሐፍ ቅዱስ ዲያብሎስ ነው። ጌታ ራሱ በወንጌል ይህን ተናግሮታል። ማቴዎስ 13 ላይ እንክርዳዱን የዘራው ማን ነው ሲባል ጠላቴን አደረገ ብሏል። ስለዚህ ጠላት ያለው ማንን ነው? ዲያብሎስ ነው። ዲያብሎስ ጠላት ነው። የበጎ ነገር ጠላት ነው። የጽድቅ ጠላት ነው። የእውነት ጠላት። እሱ ሐሰተኛና የሐሰት አባት ነው። ስለዚህ ተመልከቱ ክርስቲያኖች፣ ዲያብሎስ ኃጢአት ካገኘ በኋላ እኛ ወደ ልቡናችን ቀጥታ ይገባል። ክርስቲያኖች ወደ ምናችን ይገባል አልኳል? ወደ ልባችን ነው የሚገባው። በተለይ ኃጢአትን ደጋግመን እንድንሰራትና የኃጢአት ጣዕም የዚህ ዓለም ፍልስፍና በአይምሯችን እንዲያድርና እንዳይለይ ወደ እውነተኛው ዕውቀት፣ ወደ እውነተኛው ብርሃን፣ ወደ እውነተኛው ልደት፣ ወደ እውነተኛው ሕይወት እንዳንመጣ እንደገና ልቡናችን አስሮ ይይዘዋል። ልክ የግብፅ እስራኤል ከግብፅ ከወጡ በኋላ ባሕረ ኤርትራ ተከፍሎ ከተሻገሩ በኋላ መና ከወረዱ ከበሉ በኋላ አለት ከውሃ ፈልቆ ከጠጡ በኋላ ፈርዖንና ሰራዊቱ ከሰጠሙ በኋላ እንደገና የግብፅ ሽንኩርት እንዳማራቸው እንደገና የግብፅ ሕይወት እንደናፈቃቸው ባርነቱን አስረስቶ ሽንኩርትና ዱባ ትዝ እንዳሰኛቸው እኛንም የእግዚአብሔርን ልጅነት ካገኘን በኋላ ባሕረ ኤርትራ እንደተከፈለላቸው በዚያ እንዳለፉት እኛ በጥምቀት ካለፍንና ባሕረ ኃጢአት ከተከፈለልን በኋላ እንደገና ወደ ግብፅ ሕይወት፣ እንደገና ወደ ባርነት ሕይወት፣ እንደገና ፈርዖን ወደ ተባለ ወደ ዲያብሎስ ግዛት እንድንናፍቅ ያደርገናል። ክርስቲያኖች መምህራችን መምህር ዲያቆን ብርሃኑ አድማስ በጣም ደስ የሚል ትምህርትን ያስተማሩን። በጥምቀት የእግዚአብሔር ልጅነትን ካገኘነ በኋላ ዲያብሎስ እግዚአብሔር ልጅነታችን እንድናቆሽሽ ከእግዚአብሔር ልጅነት ሊያስወጣን በጣም ብዙ መከራዎችን ብዙ ፈተናዎችን ያመጣብን። እንደው ከነዚህ ፈተናዎች እንድንጠነቀቅና በኃጢአትም ስንወድቅ ወደ ንስሐ ተመልሰን ከእግዚአብሔር ልጅነት እንዳንወጣ መምህራችን በትምህርታቸው ነግረውናል። እንደው በጣም ብዙ ሰዎች ከምንፈተንበት ነገሮች መካከል እንግዲህ ዛሬ ንስሐ እንገባለን፣ ነገ ደግሞ ኃጢአት እንሰራለንና እንደው በዚህም ተስፋ ቆርጠን ዛሬ ንስሐ ገብቻለሁ ነገ ደግሞ ኃጢአት እንሰራለሁ ብሎ ከንስሐ መሸሸት እንደሌለብን ሁሌም ቢሆን ለሰራ ነው ኃጢአት ንስሐ መግባት እንዳለብን መምህራችን በትምህርታቸው አስተምረውናል። ለመምህራችን እግዚአብሔር ይስጥልን። እንቀጥል እስኪ።
በጣም ደስ የሚል ነው። ይህን ቪዲዮ ሳይ እኔ በጣም ነው ደስ ያለኝ። ብዙ ጊዜ የሚወራው እንትና ከኦርቶዶክስ ወጣ፣ እንትና እንደዚህ ሄደ፣ ወደ ፕሮቴስታንቱ ሄደ፣ ወደ እንትን እምነት ተቀየረ እያለ በጣም ለሚወጡ ሰዎች በጣም ብዙ የሚዲያ ሽፋን ይሰጣቸዋል። እንደዚህ ደግሞ ከኢአማንያን የነበሩ ከኦርቶዶክስ ውጭ የነበሩ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው የእግዚአብሔር ልጅነትን ሲያገኙ ደግሞ እንዲያው እኛ ደስ ብሎን አንቀበላቸውምና ይህ በጣም ስህተት ነው። በሚወጣው ማዘናችን ጥሩ ነው። ለምን ከእግዚአብሔር ልጅነት በመለየቱ ከቤተክርስቲያን በመውጣቱ በጣም ያሳዝነናል። እንዲያው ደግሞ ወደ ቤተክርስቲያን በሚመለሱ ሰዎች የእግዚአብሔር ልጅነትን በሚያገኙ ሰዎች ደግሞ መደሰት አለብን። ለዛ ነው ይህንን ቪዲዮ ያመጣሁት። ስለዚህ ወደ ደቡብ አካባቢ በጣም ብዙ ደስ የሚሉ ስራዎችን የሚሰሩ እህት ወንድሞቻችን አሉ። ለነሱ እንግዲህ እግዚአብሔር ዋጋቸውን ይክፈላቸው። ይህን መልእክቴን ለአቡነ መቃርዮስ አድርሱልኝ። ብዙ ጊዜ በውስጥ ለመደወል ሞክሬያለሁ፣ ስልኬን ሊያነሱልኝ አልቻሉም። እባካችሁ እሳቸውን የምታውቁ ግለሰቦች ይህን መልእክት በአስቸኳይ አድርሱልኝ እባክዎትን። አባታችን ብፁዕ አቡነ መቃርዮስ ፍኖተ ጽድቅ ላይ የሰሩትን ስህተት በምዕራብ ካናዳ አገረ ስብከት ላይ እንዳይደግሙት እባክዎትን። ፍኖተ ጽድቅ ያውቃሉ። ያ ሁላ ነገር ከሆነ በኋላ አድርሶ በጣም ጠበቃው ነው ሲከራከሩ፣ መጨረሻ ላይ ፍኖተ ጽድቅ ይቅርታ ጠየቀ። ይቅርታውም የውሸት ቢሆንም ማለት ነው። አሁንም በምዕራብ ካናዳ የምናየው ከፍኖተ ጽድቅ ያልተናነሰ እንደሚያዩት ሳይሆን ነገሩን በጣም በአጽንኦት በመመልከት ማያዳግም ምላሽ እንዲሰጡ እንጂ በአንድ ሳይድ ብቻ በመሆን ነገሮቹ እንዳይበላሹና ብዙ ምዕመናን ከመጥፋት እንዲታደጉ ከምንም በላይ ደግሞ ስርዓተ ቤተክርስቲያን የቤተክርስቲያን ቀኖናዋ፣ ዶግማዋ፣ ትውፊቷ እንዲከበር እንዲያደርጉ ጥሬን አስተላልፋለሁ። እጅግ በጣም ብዙ ማስረጃዎች አሉ እኔ ጋር። እነሱንም ማውጣት ማላወጣው እርሶ እስከሚመጡና ነገሮች እስከሚስተካከሉ ነው። ወንድማችን እንደሰማነው በፍኖተ ጽድቅ የተከሰተው ስህተት አሁንም በምዕራብ ካናዳ ባሉ አጥቢያዎች ላይ እንዳይደገም እያለ ወንድማችን እየነገረን ነው። እንግዲህ የፍኖተ ጽድቅን ነገር ሁላችንም እናውቃለን። በጣም ብዙ ስህተቶች ተፈጽመዋል። አብሶ ደግሞ እነዚህ ስህተቶች በጣም ከቤተክርስቲያን አንጻር ልክ አይደሉም ብለው በጣም ብዙ ሰዎች ሲናገሩ፣ አንዳንድ አባቶች በጣም ለፍኖተ ጽድቅ ቆመው ሲከራከሩ አይተናቸዋል። እንዲሁም የሆነ ጊዜ ዲያቆን ያረጋል አበጋዝ ፍኖተ ጽድቅ እየሄደበት ያለው መንገድ ስህተት ነው፣ ከቤተክርስቲያን አስተምሮ አንጻር የወጣ ነው ብሎ ሲናገር አንዳንድ አባቶች እንዴት እንዲህ ብለህ ትናገራለህ እያሉ ሲተቹት እያየን ነበር የሆነ ስብሰባ ላይ። ፍኖተ ጽድቅም ከዚህ ስራዬ ተመልሻለሁ ብሎ ይቅርታ ጠይቆ ነበር። እንደገና አሁን ደግሞ በስተት ስራው ገብቷልና አሁን ላይ የታድሶ እንቅስቃሴ ቤተክርስቲያን ሊያጠቃ በጣም ብዙ ፈተናዎችን እያመጣ ነውና ለዚህ ደግሞ ተባባሪ እየሆኑ ያሉት የቤተክርስቲያን አባቶቻችን ናቸውና አሁንም አቡነ መቃርዮስ በዚህ በምዕራብ ካናዳ የተፈጠረውን ነገር እንዲያስቆሙ ወንድማችን መልእክቱን አስተላልፏል። እኛም እንግዲህ ይህንን መልእክት ለሳቸው እንዲደርስ ነው ይህንን የወንድማችንን ቪዲዮ ያመጣ ነውና ሁላችንም ይህንን ቪዲዮ ሼር እናድርገው። ሁላችሁም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥል። ሰላም ጤና ይስጥልኝ። ዶክተር ልዕልና ዘሆተ ብርሃን ነኝ። ይዘንላችሁ የመጣ ነው ስለ ጸበልና መድኃኒት ነው። ብዙዎቻችን ጸበል ስንጠመቅ ለተለያዩ ህመሞች የተሰጡንን መድኃኒቶች እናቋርጣለን። ትክክለኛው ነገር ግን ምንድን ነው? በጸበል ወቅት መድኃኒት መውሰድ እንችላለን? አንችልም? እንግዲህ እንደሚታወቀው ጥምቀት በቤተ ክርስቲያናችን አንዲት ናት። የልጅነት ጥምቀትን እናነሳለን። ነገር ግን ከስጋ ደዌ ደግሞ የምንፈወስበት በየጊዜው የምንጠመቀው ጥምቀት በጸበል እንጸበላለን። ነገር ግን ብዙዎቻችን መድኃኒት በተለያዩ አጋጣሚዎች የምንወስደው ሲኖር ጸበል ልንጠመቅ ስንሄድ ጸበል ወይ መድኃኒቱን እንተዋለን ወይ ጸበሉን እንተዋለን። ነገር ግን በመድኃኒትም አድሮ የሚፈውስ እግዚአብሔር ነውና መድኃኒትን ለሚሰሩ ሰዎች ጥበብን አድሎ የሚሰራው እግዚአብሔር ነውና በተቻለ መጠን መድኃኒታችንን ሳናቋርጥ እምነታችንን በእግዚአብሔር ላይ አሳደረን በጸበልን ብንጠመቅ መድኃኒት ግን ምንወስዳቸውን እንዳናቋርጥ እናሳስባለን ማለት ነው። እውነት የሆነውን ነገር ነው እህታችን የነገረችን። እንደው በጸበል ቦታዎች ስንሄድ መድኃኒት ስንይዝ አንዳንድ ሰዎች በጣም ትልቅ ኃጢአት እንደሰራ ያንን መድኃኒት እንድንጥለው መድኃኒቱን ከጸበል ጋር እንዳንወስደው በጣም ብዙ ክልከላዎች ይመጣሉና በጣም ይህ ነገር ስህተት ነው። በጸበሉም አድሮ የሚፈውስ እግዚአብሔር ነው፣ በመድኃኒቱም አድሮ የሚፈውስ እግዚአብሔር ነውና እንደው በጸበል ቦታዎች ሁሌም ቢሆን ዶክተር ባዘዘልን መሰረት መድኃኒቱን እየወሰድ ጸበል መጠመቅ አለብን እንጂ እንደው ከሪናውን አቋርጠን ጸበል መጠመቅ ብቻ የለብንም። ለምን እግዚአብሔር ሲያዝ ነው በጸበል እንኳን የምንፈወሰው። በሁሉም መዳን የሚመጣው በእግዚአብሔር ስለሆነ የተባልነውን ማድረግ እንዳለብን እህታችን እንግዲህ እየነገረችን ነው። ይህንን ነገር እንድናውቅ ነው ይህንን ቪዲዮ ያመጣሁትና እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥል።
በጣም የሚያሳዝን ቪዲዮ ነው። እንግዲህ ለዚህ ቪዲዮ ምን ማለት እንዳለብኝ አላቅም። አንዳንድ ሰው በአካል ትልቅ ሆኖ በአስተሳሰቡ ግን ጭቃ የሆነ አስተሳሰብ ያለው ሰው አለ። እንደው ለነዚህ ህፃናት ምን ሊያስተምራቸው ፈልጎ እንደሆነ እያያችሁ ነው። እነዚህ ህፃናት ክፉንም ደጉንም ይሁን ምንም የሚያውቁት ነገር የለም። ይህ ልጅ ግን ህፃናቱ ካሁናቸው ምን አስተምሮ ለማሳደግ እንደፈለገ እንግዲህ እያያችሁ ነውና እንደው ይህ ቪዲዮ ሳይው በጣም ስላሳዘነኝና እናንተ ብታዩት ምን አስተያየት ትሰጡበታላችሁ ብዬ ነው ይህንን ቪዲዮ ያመጣሁት። በጣም የሚያሳዝን ጉዳይ ነውና እንደው እንዲህ አይነት ነገሮች በጣም ሶሻል ሚዲያ ላይ እየበዙ መጥተዋል። እንደው እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት እስኪ ኮሜንት ላይ ጻፉልኝ። መስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ አስደግመ ሴት አገባህ ወይም ባላገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። ራሳችሁን ትሰድባላችሁ እንዴ? ነውር እኮ ነው። ራሳችሁን የምወደድ ሰው ነኝ ማለት አለባችሁ እኮ። እኔ በጣም ተወዳጅ ሰው ነኝ፣ የእግዚአብሔር ልዩ ፍጡር ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ ማለት አለባችሁ እኮ። ስለዚህ እንደዛ አደረገ። መጨረሻ ላይ እሷ ደግሞ ዳዊቷን ትጸልያለች፣ እግዚአብሔርን ታመሰግናለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝስ ማን ነው? በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ አሳደገኝ። ነፍሴን ከጥፋት ወደ ልማት መለሳት። ማዕድን በፊቴ አዘጋጅህልኝ በጠላቶች ፊት። በትርህና ምርኩዝህ እነሱ ያጽናኑኛል። በሕይወቴ ዘመን ሁሉ ምሕረትህና ይቅርታ ይከተሉኛል። በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ ቤት እኖር ዘንድ እያለች ስለምናል ታመሰግናለች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው ትላለች። አቤቱ የሚያስጨንቁኝ ምንኛ በዙ፣ ጠላቶቼ የሚያድንሽ ማን ነው ወዴት ነው ይላሉ። አንተ ግን አቤቱ ክብሬ ወመልዕለ ርእሴ፣ ከፍ ከፍ የምታደርገኝ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ እያለች መዝሙረ ዳዊትን ትዘምራለች። አጋንንቱ የእሷን ልብ በርብረው ሰውየውን እንድትወድ ለማድረግ ሲመጡ እሷ እየዘመረች ያገኟታል። እዚያ ጆሮአቸውን ብላ ትመልሳላቸዋለች። በያዕቆብ ላይ ጥንቆላ በእስራኤል ላይ ሟርት አይሰራም ተብሎ ስለተጻፈ እዚያው ላይ ይመለሳሉ። አጋንንት ሁሉ እየመጡ ቆጵርያኖስን እንዲሁም ያሰቃዩታል። ወደዚህ ሰውዬ ወደዚያ ሴትዮዋ ትላከን እያሉ። እናንተሳ ድግምት ሲላክባችሁ ምን ውላችሁ ተገኝታለች? ተኝታችሁ። ችግሩ ይሄ ነው። ተኝታችሁ ስለምትገኙ፣ አንደኛ ስለምትፈሩ ስለማታምኑ፣ ሁለተኛ ስለምትፈሩ። አትፍሩ። ከፈራ ይጠነብሳል ሰይጣን። አትፍሩ። የእግዚአብሔር ልጆች በመሆናችሁ ብቻ እግዚአብሔር ይጠብቃቸዋል። እርግጠኞቹ ነው። በእኛ ልፋት አይደለም የሚጠብቅን እግዚአብሔር፣ በቸርነቱ ነው። አንዳንድ ጊዜ ሰይጣን ምን ያደርጋ መሰላችሁ? ጸሎት ባቋረጣችሁ ለት ወይኔ ዛሬ ጠምሶ ነው ያ ሰውዬ የላከብኝ እንደሆነ ይላል አንዳንዱ ሰው። ለምን እንደዚያ ትላለህ? በአንተ ልፋት አይደለም የምትጠበቀው። የምንጸልየው እግዚአብሔርን ለማምለክ ነው እንጂ የእኛ ጸሎት ይጠብቀናል ብለን አይደለም። በእኛ ጸሎት አንጠበቅም። የሚጠብቀን በማን ነው? በእግዚአብሔር ቸርነት ነው። የምንጸልየው እግዚአብሔርን ለማምለክና እሱን ስለምንወደው ነው። ከቃሉ ጋር ናችሁ? እኛ እግዚአብሔር ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ዘንግቸው አይደለም። እኛ እግዚአብሔርን ለማምለክ እንጸልያለን፣ እግዚአብሔር ከፈተና ይጠብቀናል። አሁን ተኝታችሁ አትገኙ። እውነቴን ነው የምነግራችሁ። መምህራችን በጣም ደስ የሚል ትምህርት ያስተማሩን ሁላችንም እንሰማለን። እንዲያው አጋጥሞን ያውቃል። እንትና እንደዚህ አድርጎብኝ፣ እንትና በመስተፋቅር እንደዚህ ብሎኝ፣ እንደዚህ እያሉ በጣም ብዙ ሰዎች በመተት ወይም ደግሞ በድግምት በጣም ብዙ ነገር እንደተደረገባቸው ይነግሩናል። አንዳንዶቹ የሚያስቡት ምንድነው ድግምት፣ መስተፋቅር ምናምን በቃ የቤተክርስቲያን አስተምሮ አድርገው በጣም የሚያስቡ በጣም ብዙ ሰዎች አሉና ይህ አስተምሮ የቤተክርስቲያን አስተምሮ አይደለም። በጣም ብዙዎቻችን የምናስበው ግን አንድ ሰው ቄስ ከሆነ መድገም የሚችል መስተፋቅር ማድረግ የሚችል በጣም ብዙ ያልሆኑ ስራዎችን መስራት የሚችል ይህም ደግሞ የቤተክርስቲያን አስተምሮ ነው ብለው አንዳንድ ሰዎች ሲከራከሩ እንሰማቸዋለን። እንዲሁም ፕሮቴስታንቱ ከሚያነሱት ነገሮች መካከል ሰውን በድግምት እንደዚህ የምታደርግ ሰውን እንደዚህ ያደረገች በቃ ድግምትን የምታስተምር እያሉ በጣም ብዙ ነገሮችን ያነሳሉ። ግን ቤተክርስቲያናችን አስተምሮ ይህ አይደለም። ይህ አስተምሮ የቤተክርስቲያናችን አስተምሮ አይደለም። እንዲያው አንድ ካህን ስለሆነ አንድ ሰው ቄስ ስለሆነ መድገም የሚችል የቤተክርስቲያን አስተምሮ አድርገው የሚወስዱ ሰዎች አሉና ይህ ነገር ስህተት ነው። ይህ የቤተክርስቲያን አስተምሮ እንዳልሆነ መምህራችን እየነገሩን ነው። እንደው ደግሞ ለኛ ከእንደዚህ አይነት ፈተናዎች እንዴት እንራቅ፣ እንዴት እንጠበቅ ለሚለው ነገር ደግሞ መምህራችን ግልጽ ያለ ነገር ነው የነገሩን። ሁሌም ቢሆን ከጸሎት መሸሸት እንደሌለብንና በጸሎት መትጋት እንዳለብን መምህራችን ርዕሰ ሊቃውንት እንግዲህ ነግረውናል፣ አስተምረውናል። እግዚአብሔር ይስጥልን። በጣም እናመሰግናለን። እንቀጥል እስኪ። ንስሐ ማለት የሰራኸውን ኃጢአት መበቀል ነው። እስቲ እስከዛሬ የሰራነው ኃጢአት አለ አይደል? እስቲ እንበቀል። በምን ትሰርቅ እንደሆን እስቲ መጹት፣ በዛው እጅ በሰረክበት እጅ መጹትበት።
ታመነዝር እንደሆን ስገድበት፣ የንጽህና ህይወት ኑርበት። ትዘፍን እንደሆን ዘምርበት። ተበቀልከው ማለት ነው። በተመለስክ ጊዜ ወንድሞችን አጽና ብሎታል ጴጥሮስ። ሰው ንስሐ አንዱ እውነተኛ ንስሐ የሚባለው ሲመለስ በፊት ተጋሃስ እኩይ ወግበር ሰናየ፣ ከክፉ ሽሽ መልካም አድርግ ይላል። በንስሐ ከክፉ ትሸሻለህ። መልካም ስትሰራ ግን የሰራውን ኃጢአት ትበቀለዋል። እስቲ እስከዛሬ የሰራነውን ክፋት እስቲ አሁን ደግሞ እንበቀለው ብሎ ማሰብ ነው ንስሐ። እንደ ተበቀልሽን የሚበቀልሽ የተመሰገነ ነው ይልና ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሕፃናቶች የተባሉት ምንድን ናቸው? ቅዱስ ያዕቆብ በመልእክቱ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ምኞት ምን ብላ? አሁን ኃጢአት ሲሰራ ሂደት አለ። አንድ ሰው ኃጢአትን ጸነሰ የሚባለው በሐሳቡ ብቻ ኃጢአት ሲሰራ ነው። ኃጢአት ለመስራት ማሰብ ሲጀምር አሁን ኃጢአት ምን ብሏል? ተጸንሷል። ከሰራው የኃጢአት ምን ሆነ ማለት ነው? ተወለደ ማለት ነው። ደግመህ የምትሰራው ከሆነ እያሳደግከው ነው። ሕፃን ልጅ ነው። ሰሞኑን የጀመርከው ኃጢአት ካለ እሱ ሕፃን ልጅ ነው። ልትሰራ ያሰብከው ከሆነ ገና ጸንሳል፣ እርጉዝ ነህ ማለት ነው። ወዮላቸው በዚያን ጊዜ ለእርጉዞችና ለሚያጠቡ ይላል አይደል? በዕለተ ምጽአት ለእርጉዞችና ለሚያጠቡ ማለት ቀጥታ ትርጉሙ እንዳለው ነው። ምስጢሩ ግን ምንድነው? ኃጢአትም በልባቸው ጸንሰው ሰርተው ወልደው ማሳደግ ለጀመሩ ሰዎች ወዮላቸው። ስለዚህ አሁን ሁላችንም አድጎ ከኛ የበለጠ ኃጢአት አለን የለም? ወልደነው አሳድገነው ከኛ አልበለጠ እኩያ። አንዳንዴ እንዴት ነው እኩያ ሆነው ማን ነው አታዩም? እናትና ልጅ ወይ አባትና ልጅ በልጅነት ነው የሚባል ታውቃላችሁ? አሁን የኛ ኃጢአት ልጅ በልጅነት ነው ላይ ነው አይደል? ብዙ ኃጢአቶቻችን ቀድመን ወልደናቸው አድገው አረ አድርሰህ የለ እንደ የሚያስኑ ነው። አንድ ንስሐ ስትገባ ግን ብን ብሎ ይጠፋል። በነገራችን ሰይጣን 1000 ዓመት ያሳደግከውን ኃጢአት አንድ ንስሐ ስትገባ ብን እንደሚል ስለሚያውቅ ነው ንስሐ እንዳትገባ የሚለምን የሚያስፈራራ። ብዙ ዓመት ያሸከመህን ሸክም በአንድ ንስሐ ይፈራረስ። ስለዚህ ኃጢአትን አሁን መስራት የጀመረ ሰው ማለት ሕፃን ልጅ ነው። አሁን የጀመርናቸው ኃጢአቶች ካሉ ሕፃናት ኃጢአቶቻችን ናቸው። እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ኃጢአት እንዳሰራሽን ንስሐ ገብቶ የሚበቀልሽ የተመሰገነ ነው። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው ማለት አሁን መስራት ያስጀመርሽን ኃጢአቶች በአለት ላይ የሚፈጠፍጣቸው ምንድነው? አለት ካላችሁ ቅዱስ ጳውሎስን አብረን እንጠይቀው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 በመንገድም ሲሄዱ ይከተላቸው ከነበረው ከዚህ አለት ጠጥተዋል፣ ያም አለት ክርስቶስ ነበረ ይላል። ያም ማለት ማን ነበር? ስለዚህ ንስሐ ገብቶ አለት የተባለ የክርስቶስን ስጋና ደም የሚቀበል ሰው የተመሰገነ ነው። አሁን የጀመራቸውን ኃጢአቶች ተበቅሎ ንስሐ ገብቶ አለት በተባለው በክርስቶስ ስጋና ደም ላይ የሚያፈርሰው የተመሰገነ ነው። የሰማነውን በልቡናችን ያሳድረው። መምህራችን በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እንግዲህ አብዛኛዎቹ ስለ ንስሐ የሚያስተምሩ ቪዲዮዎች ናቸው። እኛ አሁን ባለንበት ሰዓት ብዙዎቻችን ስለ ንስሐ ማወቅ ስላለብንና ንስሐ ምንድነው፣ ንስሐ እንዴት መግባት አለብን የሚለውን ነገር እንዲያስተምሩ ብዬ ነው ስለ ንስሐ የሚያስተምሩ ቪዲዮዎችን ያበዛሁት። መምህራችን እንግዲህ አሁንም በትምህርታቸው በጣም ብዙ ዓመት የሰራ ነው ኃጢአት በአንዲት ንስሐ እንዴት መጥፋት እንደሚችል እንግዲህ መምህራችን በትምህርታቸው አስተምረውናል። ሁላችንም እንግዲህ ወደ ንስሐ ቀርበን ለእግዚአብሔር መንግስት የተዘጋጀን እንድንሆን መምህራችን አስተምረውናል። ለመምህራችን እግዚአብሔር ይስጥልን፣ በጣም እናመሰግናለን። መጨረሻ ወዳደረግነው ፕሮግራማችን የምንሄደው እንግዲህ ሁላችንም በጉት የምንጠብቀው የጥያቄና መልስ ፕሮግራማችን ነው የቀረን። በዚህ በጥያቄና መልስ ፕሮግራማችን ሁላችንም የመጽሐፍ ቅዱስ ዕውቀታችን ምን ያክል ነው ብለን ራሳችን የምንፈትንበት መርሃ ግብር ነው። እስኪ ሁላችሁም ጥያቄውን አይታችሁ በጥያቄው ላይ ስንት መለሳችሁ? እስኪ ዛሬም እንደ ወትሮው 5 ጥያቄዎችን አዘጋጅተናል። ከመጽሐፍ ቅዱስ ክፍል ውስጥ የሐዋርያት ሥራን የጻፈው ማን ነው? ሀ. ቅዱስ ጳውሎስ፣ ለ. ቅዱስ ጴጥሮስ፣ ሐመሩሃ ቅዱስ ሉቃስ፣ መ. ቅዱስ ማቴዎስ። ጌታችን እጅግ ይወደው የነበረው ሐዋርያ ማን ይባላል? ሀ. ቅዱስ ዮሐንስ፣ ለ. ቅዱስ እንድርያስ፣ ሐመሩሃ ቅዱስ ናትናኤል፣ መ.
ቅዱስ ጴጥሮስ። ስለ ጌታችን የትውልድ ሐረግ ከዘረዘሩት የመጽሐፍ ቅዱስ ክፍሎች ውስጥ የቱን ልንጠቅስ እንችላለን? ሀ. አንደኛ የዮሐንስ መልእክት፣ ለ. የማቴዎስ ወንጌል፣ ሐመርሃ የማርቆስ ወንጌል፣ መ. የዮሐንስ ወንጌል። ወንጌላዊው ዮሐንስ ወንጌሉን የተጻፈው ሀ. በኤፍራታ፣ ለ. በገሊላ፣ ሐመርሃ በቤተልሔም፣ መ. በፍጥሞ ደሴት። ከሐዋርያት ውስጥ በተጠራጣሪነቱ የሚታወቀው ማን ነው? ሀ. ቅዱስ ቶማስ፣ ለ. ቅዱስ ጴጥሮስ፣ ሐመርሃ ቅዱስ ማርቆስ፣ መ. ቅዱስ ጳውሎስ። የዛሬ ጥያቄዎቻችን እንግዲህ እነዚህን ይመስሉ ነበረ። ከአምስቱ ጥያቄዎች ስንት መለሳችሁ? እስኪ እናያቸዋለን። መዋሸት አይቻልም። ኮሜንት ላይ ጻፉልን። ውድ የሚዲያችን ቤተሰቦች የዛሬ ፕሮግራማችን ይህንን ይመስል ነበር። እንግዲህ ረስታችሁት ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ካላችሁ ላይክ አድርጉ። ላይክ ማድረግ እንግዲህ 1 ሰከንድ አይፈጅም፣ የሚያስከፍለውም ነገር የለም። ለዚህ ቻናልም አዲስ የሆናችሁ ሰዎች የቻናል ንሴቦ ሆነው፣ እኔ ደግሞ ተመስገን ነኝ። እንግዲህ በንሴቦ ቻናላችን እጅግ ድንቅ የሆኑ የምንወዳቸው የአባቶቻችን ትምህርቶችና መነጋገር ያርሰ ጉዳይ አላቸው ያልናቸውን ቪዲዮዎች አምጥተን ለእናንተ የምናጋራበት ቻናላችን ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቱት የቴሌግራም ሊንክ ላኩልን፣ አይተን እናቀርባቸዋለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። በሌላ ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ